ለልጁ እየመለስኩለት ነው። አህባሽ ስለሆነ ሙስሊም ያረደውን አይበላም ትላለህ እያለ ነው። ሙስሊም ያረደውን ይበላል ብያለሁ። አህባሽ ያረደው ግን አይበላም። ምክንያቱም ከአላህ ውጭ ሌላን አካል ስለምትጣራ መጀመሪያ ላይ ስናገር ነበር። ከአላህ ውጭ ለሌላ አካል አምልኮን የሚሰራ ሰው፣ የአላህን ባህሪያቶች የሚክድና የሚያስተባብል ሰው ይሄ ሰው ያረደውን በፍጹም አይበላም። ገብታችኋል አይደል? الذي يدعو غير الله ويستغيث بغير الله سواء كان نبيا أو وليا أو صالحا أو ملكا فإن لا تجوز أكل ذبيحته እርዱን መብላት በፍጹም አይፈቀድም። ገብታችኋል? ይህ ነው እዚህ ላይ ማለት ነው። ቢያንስ አህባሽ ካረደው ደግሞ ክርስቲያን ያረደው ይሻላል የሚሉ ሰዎች አሉ። አህባሽ ካረደው ክርስቲያን ያረደው ይበልጣል ሳይሆን አላህና መልክተኛ የፈቀዱትን ነው መናገር ያለብን። አላህ ስብሐነሁ ወተዓላ በሱረት አልማኢዳ ላይ የአይሁድና የክርስቲያኖችን መብላት ፈቅዷል። ገብታችኋል? እንዴት ከተባለ መስፈርት አስቀምጧል። ቢስሚላህ ተብሎ መታረድ አለበት። በነጃሽ ጊዜ የነበረ ክርስቲያን አላህ የሚለውን ስም የአምላክ ስም እንደሆነ ያውቁ ነበር። ከዚያ በኋላ ቀስ በቀስ እነዚህ ሰዎች ሌላ ስም ሰጣቸው፣ እግዚአብሔር ብለው። እስካሁን ድረስ ያሉ የአረብ ክርስቲያኖች አምላክን አላህ ብለው ነው የሚጠሩት። የግብፅ ክርስቲያን፣ የኦርዶን ክርስቲያን፣ የሶሪያ ክርስቲያን፣ እንዳለ የዓለም ክርስቲያን አረቦች አምላክን አላህ ብለው ነው የሚጠሩት። መጽሐፍ ቅዱሳቸው ላይ እስካሁን ድረስ የአምላክ ስም አላህ ተብሎ ነው የተቀመጠው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ምን ይላል? ፊል በድኢ ኸለቀ አላሁ ሰማዋት ወልአርድ ይላል። የአረበኛው መጽሐፍ ቅዱስ ላይ ብትሄዱ አላህ በመጀመሪያ ሰማይና ምድርን ፈጠረ እያለ ይናገራል። ይሄ ነው። ስለዚህ ቢስሚላህ ብለው ካረዱ እነዚህ ሰዎች አይሁድና ክርስቲያኖች ይፈቀዳል። ሱፐር ማርኬት ላይ የሚሸጡ ስጋዎች፣ እነሱ ደግሞ ስጋዎች ማን እንዳረዳቸው አታውቁም። እምነቱ ምንድን ነው አይታወቁም። በምን ሁኔታ ነው ያረዳቸው አታውቁም። መጥተው ግን ሱቅ ላይ ተቀምጠዋል እነዚህ ስጋዎች። ዱባይ ነህ አንተ ለምሳሌ ይባል ሱፐር ማርኬት ስትሄድ ጊዜ የፍየል አለ፣ የበግ አለ፣ የከብት አለ፣ የዶሮ አለ። ማን እንዳረዳት አታውቅም። እነዚህን ስጋዎች ምን አይነት እምነት ያለው ሰው እንደሆነ በምን ሁኔታ እንዳረዳቸው አታውቃቸው። እሺ ይሄ ይበላል ወይ ወደሚለው ስንመጣ ጊዜ በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ እንዲህ አይነት ስጋ ተጠይቀው ነበር። ሰሃቦች ጠይቋቸው ቁርጥ ያደርጉና ሱፐር ማርኬት የሚሸጥ ስጋ ብሎ ብሏል ይሏቸዋል። አዎ ብያለሁ። ነገር ግን ከዚያ በፊት ያስቀመጥኳቸው መስፈርቶች አዳምጡ። በመጀመሪያ ስጋ ቢስሚላህ ተብሎ መታረድ አለበት። አላህ ይህን በቁርአን ላይ ተናግሯል። ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግሯል። አላህ ሱብሓነሁ ወተዓላ በቁርአን ላይ ምን ይላል? ፈኩሉ ሚማ ذكر اسم الله عليه إن كنتم بآياته مؤمنين። በእኔ በአላህ ስም ተብለው ተወስቶባቸው የታረዱ ከሆነ ብሉ በአናገጾች የምታምኑ እንደሆናችሁ አለ። ከአላህ ስም ውጭ በሌላ ስም ቢታረድስ አይበላም፣ አይቻልም። ወላ ተእኩሉ ሚማ ለም يذكر اسم الله عليه وإنه لفسق። የአላህ ስም በእርሱ ላይ ያልተወሳበት ከሆነ ግን እንዳትበሉ አለ። ስለዚህ ይሄ አስሉ ነው፣ መሰረት ነው። ስጋ ይበላል አይበላም በሚለው ጉዳይ። ስለዚህ በአላህ ስም ተብሎ የታረደ ከሆነ ይበላል። ከአላህ ስም ውጭ በሌላ ስም ቢታረድ አይበላም። ቦታቸዋል። ይሄ ነው። ሁለተኛ የአራጁን አካል ስንመጣ ጊዜ አራጁ ምን መሆን አለበት? ሙስሊም መሆን አለበት። ልብ በሉ፣ ሙስሊም መሆን አለበት። በአላህ ላይ የማያጋራ የማያሻርክ። እኔ ሙስሊም ላይ ብሎ በአላህ ላይ የሚያጋራ የሚያሻርክ ከሆነ አይበላም። ቦታቸዋል አይደል? ሁለተኛ ሌላ ኻስ የተፈቀዱ አሉ፣ ሙስሊም ባይሆኑም ማለት ነው። እነርሱም አህለል ኪታቦች ብሎ አላህ በቁርአን ላይ ገልጿቸዋል። አይሁድና ክርስቲያኖች ቦታቸዋል። የእነርሱስ በምን መልኩ ነው የሚበላው ከተባለ ቢስሚላህ ብለው ካረዱ ነው፣ በአላህ ስም ብለው ካረዱ ነው። አላህ ሱብሓነሁ ወተዓላ ይህን መስፈርት አስቀምጧል። በሱረቱል ማኢዳ ላይ ሲናገር ምን ይላል? ስለ አይሁድና ስለ ክርስቲያኖች እርድ አስመልክቶ ምን ይላል? የቁል አላህ ሱብሓነሁ ወተዓላ አልየውመ ኡሒለ ለኩም አጠይባት ወጠዓሙ አለዚነ ኡቱል ኪታበ ሒሉን ለኩም ወጠዓሙኩም ሒሉን ለሁም አለ። እነሆ ዛሬ ጥሩ ጥሩ ምግቦችን መመገብ ለእናንተ ተፈቀደ፣ የነዚያ የአይሁድና የክርስቲያኖችን ምግብ መብላት ለእናንተ ተፈቀደ። አባስ ይህን የቁርአን አንቀጽ ሲፈስር ምን አለ? አይ ዘባኢሕ አህለል ኪታብ የአይሁድና የክርስቲያኖችን እርድ ለማለት ነው አለ። እርዳቸው ይፈቀዳል። ልብ በሉ። ነገር ግን መስፈርት አለው። መስፈርቱ ምንድን ነው ከተባለ ቢስሚላህ ተብሎ የታረደ ከሆነ ከተቻለ አይደል? ሙስሊም ያረዳውን አይበላም ትላለህ ወይ? አልልም። አህባሽ ያረዳውን ግን አይበላም። ያኔ የሶላት ሰዓት ሳይደርስ ዝም ብዬ ውዱ አድርጌ ከመቆይ ምናምን ብዬ 2 ረክዓ ሰግዳለሁ። ይሄ እንዴት ይታያል? ይቻላል። እንደውም ከመድረሱ በፊት ተሕየቱል መስጂድ የሚባል የሶላት አይነት አለ። ሴት ልጅ ቤቷ እንደ መስጂድ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ኸይሩ መሳጅዲል መርአ ቀዕሩ ቢዩቲሃ ስላሉ የሴት ልጅ በላጭ መስጂዷ ቤቷ ነው ብሎ ተናግረዋል። ስለዚህ ውዱ እንዳደረገች ወዳው ልክ ተሕየቱል መስጂድ ብላ ነይታ አስባ 2 ረክዓ መስገድ ትችላለች።
ያ የሶላት አይነት በጣም ትልቅ አጅር አለው። ቢላል ረዲየላሁ ዐንሁ ቢላል አልሐበሺ ነቢያችን ሰለላሁ ዐለይሂ ወሰለም መጡና ምን አሉት? ያ ቢላል ሰሚዕቱ ቀርዐ ኒዓሊከ ፊል ጀና አሉት። አንተ ቢላል ሆይ በጀነት ውስጥ የጫማህን ኮቴ ሰምቻለሁኝ አሉት። በምድር ላይ እየተንቀሳቀሰ ነቢ ስ ላ ሰለም ጀነትን በጎበኘው ጊዜ የቢላልን ኮቴ እንዲሰሙ አደረጋቸው አላህ። በዚያ በምክንያቱም ሲጠየቅ ቢላል እንግዲህ እኔ ያ የትኛው ስራ ሊሆን ይችላል ለዚህ ጸጋ የዳረገ ተብሎ ሲጠየቅ አንድ ስራ ገለጸ። እሱ ምንድን ነው? አንድም ቀን ኡዱ አላደርግም ያ ኡዱ ሳይጠፋ ተህየተል መስጂድ የሰገድኩበት ቢሆን እንጂ ብሎ ተናገረ። በዚህ ምክንያት አላህ ስብሐነሁ ወተዓላ ይህን የጀነትን ጸጋ ሰጠው። እምነቱና ሌሎችም ስራዎች እንዳሉ ማለት ነው። ግን አላህ በባህሪው ምን አይነት ሰዎችን ይወዳል? በአምልኮቸው ላይ ጠንካራ ሰዎችን ይወዳል። በዚያው ላይ ጸንተው የሚቀጥሉ ሰዎች፣ ያ የእውነተኛነታቸው መገለጫ ነው። ቢላል አንድም ቀን ይህን አይተውም ነበር። ስለዚህ ትችያለሽ፣ ተህየተል መስጂድ ብለሽ ለይተሽ 2 ረክዓ ሱና ሶላት መስከር ትችያለሽ። እሺ ጀዛከላሁ ኸይረን። እሺ እሱ ከነሱ አሁን ጥያቄ አለኝ። እሺ እኔ የቲም ነኝ፣ አባቴ ሟች ነው። ከዛ ከአንድ ሰው ቤት እኖራለሁ ማለት ነው። እሺ የኖርኩ ያለ አመት ኖር ያለው ያኔ የዚያኔ ያው ደሞዙ ትንሽም ቢሆን ስኖር አመት ኖርኩ። ዙራ አመት ኖሬ በምኑም አምታትቶ ያንን ብር ሳይሰጠኝ ወጣው ከዚያ ቤት። እየሰማኸኝ ነው? ከዛ አልሐምዱሊላህ እኔም ዛሬ ደርሻለሁ። ላኪን ግን ሰውየውን እኔ ብሩ ሊጠቅመኝ ሳይሆን የዚያን 300 ብር ነው። ብሩ ምንም የሚጠቅመው ነገር በሰዓቱ ቢሆን ነው እንጂ አሁን ምንም የሚጠቅመኝ ነገር የለም። ግን ላኪን አመት የበላኝን ጉልበት ሳስበው አሁን ያመኛል። ሰውየውን ብጠይቅ አሁን አንጣ ብል ለኔ ችግር ይሆንብኛል። 300 ብር ስራውን እንዲያውቅ ብቻ ነው። ሌላ ሳይሆን ፈልገው ያው በቃ ተግባሩን እንዲያውቅ ነው። እያመመኝ እንዲያለሁ በቃ እኔ ብሩ ሊጠቅመኝ ሳይሆን እኔ ዛሬ አልሐምዱሊላህ አደጋገር ነው ያለሁት። እሺ አንደኛ የየቲሞች ግን ያለ አይደለ በቃ እሺ ልመልስልህ፣ አዳምጠኝ። አንደኛ የየቲሞችን ገንዘብ አላህ ሱብሓነሁ ወተዓላ በጣም አስጠንቅቋል። ወላ ተቅረቡ ማለል የቲም ኢላ ቢለቲ ሂየ አሕሰን ብሎ ተናግሯል። አደራ የየቲሞችን ገንዘብ እንዳትቀርቡ ብሏል። ተመልከቱ፣ እንዳትበሉ አይደለም፣ ከመብላትም በላይ ነው። እንዳትቀርቡት ጭራሽ ተጠንቀቁት ነው ያለው። የቲም ብሎ ማለት ወላጅ አልባ የሆነ ልጅ ነው። ያ ከአላህ በታች ሰነድ ሆኖ መጠጊያ ሲጠብቃቸው የነበረ አካላቸው አባታቸው ሞቶባቸዋልና አደራ የእነሱን ገንዘብ እንዳትነኩባቸው ብሎ አላህ ሱብሓነሁ ወተዓላ ትኩረት አድርገው ይህን ጉዳይ ቁርአን አንቀጽ ሁሉ አውርዷል። ኢነ ለዚነ ያእኩሉነ አምዋለል የታማ ዙልመን ኢነማ ያእኩሉነ ፊ ቡጡኒሂም ናራ ወሰየስለውነ ሰዒራ ይላል። እነዚያ የየቲሞችን ገንዘብ አላግባብ በበደል የሚበሉ ሰዎች እየበሉት ያሉት ገንዘብ በሆዳቸው ውስጥ እሳትን ነው አለ። እሳትን ነው። ወደፊትም ተቀጣጣዩን እሳት ጀሃነምን ገና ይገቧታል እያለ አላህ ሱብሓነሁ ወተዓላ ተናገረ። ስለዚህ የየቲሞችን ገንዘብ መብላት ከታላላቅ ወንጀል ነው። አይቻልም፣ አይፈቀድም። ለምን ትንሽ አይሆንም። በአጠቃላይ ግን ያን ገንዘብ አሁን መቀበል እችላለሁ ወይ? ያው ትችላለህ፣ መቀበል ትችላለህ። አይ እሺ ሆሹ በላቂስ ቱቶስ ሁለት መብትህ ነው። ብትተው ደግሞ ሰደቃ ይሆንልሃል። አንተ ከአላህ ዘንድ አጅር አገኝበታለሁ አውፍ ብያለሁ ካልክ አጅር ታገኛለህ። አላህ በቁርአን ላይ ምን ይላል? ወኢን ተዕፉ ወተስፈሑ ፈኢነ ላህ ገፉር ረሒም ይላል። ይቅር ብትሉ ብታልፉ እኔ መሐሪና አዛኝ ነኝ፣ እምርላችኋለሁ፣ አዝንላችኋለሁ ብሏል። الراحمون يرحمهم الرحمن يرحم من في الأرض يرحمكم من في السماء ነብዩ ሰለላሁ ዐለይሂ ወሰለም አዛኞችን አዛኝ የሆነው አምላክ አላህ ያዝንላቸዋል፣
ሰዎች በምድር ላሉት ዘሩ በሰማይ ያለው ያዝንላችሁ ዘንድ አለ። ስለዚህ ይቅር ብትል አላህ ይቅር ይልሃል። እሺ ሁለተኛ ጥያቄ የሆነ ሰዓት ከሆነ ልጅ ጋር አወራለሁኝ ማለት ነው። እሺ እያወራን እያለ በሃይማኖት ተጣላን። በሃይማኖት ስንጣላ መጀመሪያ እሺ ብላ ነበር እሱ ሃይማኖቷን ልትቀይር ሙስሊም ልትሆን ነበር ስናወራ የነበረው። እውነት ነው። እሺ ከዚያ በመሃል ግጭት ስንጋጭ ስንጣላ እኔ ለማሳመን ብዬ በውስጤ ባላምንበትም እኔ ለማሳመን ብዬ እሺ ቆይሽ እስኪ እንስማማ እኔ ሆነልሻለሁ ብያታለሁ። ይሄ ከእስልምና ያወጣኛል? እሺ አላህ ሱብሓነሁ ወተዓላ ከፍሬያለሁ እስካላል ድረስ ሰውዬው ወደፊት ከፍራለሁ ብሎ ሰውዬው ከእስልምና ይወጣል ብሎ የተናገረበት ቦታ የለም። እንዳጠቃላይ ተውበት አድርግ ለዚህ ንግግር አንቺ ስል እምነቴን ቀይሬልሻለሁ ቢል አንድ ሰው እዛኔ እምነቱ ማነው ከእስልምና ይወጣል። እንዲህ አደርጋለሁ ብሎ ሰውዬው ግን ኃጢአትን ለማድረግ በማሰቡ እንዳደረገ ቀይር ተውበት አይደለ ግን እሷን ማጥመጃ መስሎኝ ያኔ እሺ ቆይሽ እኔ ሆነልሻለሁ ምናምን ብያታለሁ። ያኔ ለማሳመን ብዬ ነው። ግን ይሄ ንግግሬ ያወጣህ እስልምና ያወጣኛል ነው። ተውበት አድርግ ወደ አላህ ሱብሓነሁ ወተዓላ። ከእስልምና ወጥቻለሁ ብትል ኖሮ ከእስልምና ትወጣለህ። እወጣለህ የሚለው ግን ወደፊት ለማድረግ ያቀድከው ነገር ነው ብያ ነው። ስለዚህ ተውበት አድርግ ወደ አላህ ሱብሓነሁ ወተዓላ። ሴቶችን በዚህ መንገድ አታጥምዱ። እኔ እንደ እምነቴን እቀይርልሻለሁ እቀይርልሃለሁ አይሆንም፣ በፍጹም አይቻልም። ኢስላም ይህንን ነገር አይፈቅድም። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? መን ገሸና ፈለይሰ ሚና ነው። ያጭበረበረ ከኔ አይደለም ይሄ ብለዋል። አይቻልም። እሺ አልሐምዱሊላህ ብቻለሁ። ያኔ ብቻ ግን እንዴት ስላል ያኔ በውስጥ ስለሚመላለስብኝ ነው። ራስ ሰላም አለይኩም ወራህመቱላህ ወበረካቱሁ። ወአለይኩም ሰላም ወራህመቱላህ ወበረካቱሁ። ሰላም ነው። አልሐምዱሊላህ። አንድ ጥያቄ ነበረኝ ለኔ። እሺ ሱቢ ሰላት ሲሰገድ ማለት ነው ፈርድ ሲሰገድ ሰዎች መተው ፈርዱን አይሰግዱም፣ ግን ፈርድ ሲሰገድ መተው ሱና ይሰግዳሉ ቀድሞ ማለት ነው። እንዴት ይታያል ይሄ ነገር? አይቻልም። ነብዩ ሰለላሁ ዐለይሂ ወሰለም ኢዛ ኡቂመት ሰላት ፈላ ሰላት፣ ዋጅብ ሶላት ኢቃም ከተደረገ ሱና ሶላት የለም ብለው ተናግረዋል። ስለዚህ ዋጅብ ሶላት ኢቃም እየተደረገ ሱና ሶላት መጥቶ መጀመር እንዳደስ አይፈቀድለትም። እሺ ሱና ሶላት እየሰገደስ ኢቃም ቢደረግ ዋጅብ ሶላት እንዴት ነው ማድረግ ያለበት? ለምሳሌ ሱብሂ ልትሰግድ ሄድ፣ እዚህ አንተ ሱና ሶላት እየሰገድክ እያለህ ኢቃም ተደረገ። በዚህ ጊዜ ምን ማድረግ አለብህ ከተባለ قال الشيخ ابن عثيمين رحمه الله تعالى، ابن عثيمين الله يجزاه خيرا قالوا إذا كان في الركعة الأولى يقطع صلاته ويذهب يصلي الصلاة الفريضة. የመጀመሪያው ረክዓ ላይ ከሆነ ሰውየው ሶላቱን ያቋርጥና ወደ ዋጅቡ ሶላት ሄዶ ይስገድ። ሁለተኛው ረክዓ ላይ ወይ ከሆነ ሰው እንዳያቋርጥ ቶሎ ብሎ ፈጠን ብሎ ይጨርስና ወደ ዋጅቡ ሶላት ይሄዳል። ይሄ ነው። እሺ ሰላም አለይኩም። አለይኩም ሰላም። የኔ ጥያቄ ምን መሰለህ? እናት አባቴ ሟች ናቸው ማለቴ ክርስቲያን ሆነው ነው የሞቱት፣ እናት አባቴ ማለት ነው። እሺ እና እኔ ሙስሊም ነኝ ማለት ቆይቻለሁ ከሰለምኩኝ፣ ግን እናት አባቴ ክርስቲያን ሆነው ነው የሞቱት እና ለነሱ ዘካ ማውጣት እችላለሁ ወይ? አላህ ሱብሓነሁ ወተዓላ እንክዶ ለሞተ ሰው ዘካ ማውጣት ሰደቃ ማውጣት ይቻላል። ማስረጃ يقول الله سبحانه وتعالى في سورة التوبة ما كان للنبي والذين آمنوا أن يستغفروا للمشركين ولو كانوا أولي قربى من بعد ما تبين لهم أنهم أصحاب الجحيم. ለነብይም ሆነ እንዲሁም
አላህ ማን ነው ለነብዩም ሆነ እንዲሁም በእኔ ላይ ማን ነው ለነብዩም ሆነ እንዲሁም ላመኑ ሰዎች በእኔ ላይ አጋርቶ ለሞተ ሰው ምህረትን መማጸን ወይንም እስትግፋር መጠየቅ አይቻልም ብሎ ተናግሯል። وعلى ذلك فلا يجوز الدعاء والاستغفار والصدقة والحج والعمرة وغيرها من الأعمال الصالحات التي يعملها الأحياء للأموات فإنها لا تجوز. الناس الله ሰው እነዚህን መስራት አይቻልም። በአላህ ላይ እና እነሱ ክርስቲያን ስለሆኑ የዘካ መስጠት አልችልም። አላህን ስላላመኑ በቀጣዩ ዓለም የፈለገ መልካም ስራ ብትሰሩ አይደርስም። እሺ ምን ማድረግ አለብኝ ታዲያ? በህይወት ያሉትን ዘመዶችሽን ወደ እስላም መጣራት፣ ሞት መጥቶ ሳይቀድማቸው በፊት ቅደሚያቸው አንቺ ኢንሻአላህ። እሺ ሰላም አለይኩም። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ብዙ ኃይል ላይ ሆኜ የለበስኩት ፎጣም ሆነ ሂጃብ ሰላት ያሰግደኛል ወይስ አያሰግደኝም? ደሙ እስካልነካው ድረስ መስገድ ይቻላል። እሱ ችግር የለውም። ደሙ ከነ እሺ ነፉን እሺ ልጆች የዛሬ አበባዎች የነገ ፍሬዎች ጥያቄ ካላችሁ ጠይቁ። እሺ ከሌላችሁ እንውረድ። አሁንም ማለት ነብዩ ሰለላሁ ዐለይሂ ወሰለም ጨምርላችሁ አሉት። እሺ ሶስቱን ክፍል ለቤተሰቦች ላድርግና አንዷን ክፍል ደግሞ ለአላህ ለዲን አልኢስላም ልስጥ አለ። እሺ አሉት። ይሄም ራሱ በጣም በዝቷል አሉት። አያችሁ አይደል? ከዚያ የምንረዳው ሰው ከማንም በላይ ምጽዋት ሊያደርግ ሰደቃ ሊያደርግ ሊተውላቸው የሚገባው ለቤተሰቦች ነው። ቤተሰቦቹ እያሉ የተቸገሩ አካሎች ለውጭ አካል ሄዶ መስጠት ይሄ ነቢያዊ መንገድ አይደለም፣ እስላማዊ መንገድ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም አደራ ቀድማችሁ ቤተሰቦቻችሁን ቻሏቸው ብሎ ተናግረዋል። ለቤተሰብ የሚደረግ ነገር ሰው ሰደቃ አይመስለውም። ለሰደቃ ነው እሱ። ነቢያችን ሰለላሁ ዐለይሂ ወሰለም ኢዛ አንፈቀ الرجل على اهله فهو له صدقه አንድ ሰው ለቤተሰቡ ወጭን ቢያደርግ ይህ ለእርሱ እንደ ሰደቃ ነው ከአላህ ዘንድ ብለው ተናግረዋል። حتى اللقمة التي تضعها على فم امرأتك ያቺ በሚስትህ አንድ ባፍ ላይ የምታደርጋት ጉርሻ ሳትቀር ከአላህ ዘንድ እንደ ሰደቃ ትያዝልሃለች አሉ። አያችሁ ሙስሊም ሙሉ ህይወቱ ከአላህ ዘንድ ምንዳ ያስፋል። አያችሁ ለሚስቱ በሚያበላ ጊዜ ከአላህ ዘንድ ምንዳ እየተጻፈለት ነው። ሚስትህን ማብላትህን አንተ የሆነ ሚስትህ ስለሆነችና የሆነ ግዴታ ስለሆነ ምናምን ብለህ አታስበው። ከአላህ ዘንድ ምንዳን አገኝበታለሁ ብለህ አስበው። ለልጆችህ የምታደርገው እንደ ሰደቃ ነው። ለሰራተኛ የምታበላው እንደ ሰደቃ ነው። በአቅራቢያ ለሚገኙ ድሃዎች የምታበላው እንደ ሰደቃ ነው። ውጭ ላይ የምትሰሩ ወንድም እህቶች ለቤተሰቦቻቸው የምትልኩት ገንዘብ ስለወለዱን ብቻ ብላችሁ ዝም ብላችሁ እሱን ብቻ አታስቡት። ከአላህ ዘንድ ምንዳን እናገኝበታለን ብላችሁ ኢህቲሳብ አድርጉ። ምንዳ ያስገኛቸዋል። እሺ ሌላው ጥያቄ ደግሞ ማለት ነው ሶላት እንትን ቀዷ አሁን ሶላት አንድ ሶላት አምልጦኝ ቀዷ ማውጣት የምችለው በምን ሰዓት ነው? ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ መን ነሲየ ሶላተን አው ናመ ዐንሃ ፈልዩሰሊሃ ኢዛ ዘከረሃ አሉ። ሶላትን ረስቶ ያለፈበት ወይ በእንቅልፍ ምክንያት ያለፈበት ወዲያው ባስታወሰ ሰዓት ይስገዳሉ። ስለዚህ አንድ ሶላት አልፎብህ ከሆነ ወዲያው ባስታወስክበት ሰዓት መስገድ አለብህ። ሌሎች ደግሞ ዑለሞች ምን አሉ? ቀጣዩ ሶላት እርሱን የሚመስለው ሶላት በሚመጣ ጊዜ ዋጅቡን ልክ እንደሰገደ በቀዷ መልክ ይስገዳሉ። ልክ ለምሳሌ ዛሬ ሱብህ አልፎህ ከሆነ የመጀመሪያው መልስ ምንድን ነው? ልክ ፀሐይ ከወጣ ተነሳህ ወዲያው መስገድ። ነብዩ ሰለላሁ ዐለይሂ ወሰለም ወዲያው በተነሳችሁበት ሰዓት ስገድ ስላሉ። ሌላው ደግሞ መልስ ምንድን ነው? ቀጣይ ሌላ ሱብሂ በሚመጣ ጊዜ ጠብቀህ ከዚያ የቀጣዩን ቀን ከሰገድክ በኋላ ያለፈህን በቀዷ መልክ ከዚያ በኋላ ኢቃማ አድርገህ ተነስተህ ትሰግዳለህ የሚለው ነው። ነገር ግን ትክክለኛ የመጀመሪያ ነው። ምክንያቱም ቀጣይ እንደምትኖር ምን ዋስትና አለህ ብትሞትስ? ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ሐዲሱ ላይ መን ነሲየ ሶላተን አው ናመ ዐንሃ ፈልዩሰሊሃ ኢዛ ዘከረሃ ያሉት ነው። ሶላትን ረስቶ ያለፈበት ወይ በእንቅልፍ ምክንያት ያለፈበት በተነሳ ሰዓትና ባስታወሰ ሰዓት ወዲያው ይስገድ ብለዋል። ሶላቱን በመርሳት ወይም ደግሞ በእንቅልፍ ምክንያት ሳይሆን ስራ ቦታ ላይ ሆኖ እንትኑን ግን እዛ ቦታ ላይ ምንም የመስገጃ ቦታ የለ፣ ምንም ውሃም አጥቶ ሊሆን ይችላል። ውሃም አጣለሁ
እና የማልሰግድበት ታይም ላይ ሆኖ በቃ አልመቻችልኝ አለ። ያ ሶላት አለፈብኝ። ያንን ሶላት እንደገና ሲመቸኝ የዛኛው ሶላት ጋር ደብልቄ አሁን ዙሁር ቢያመልጠኝ አሱር ጋር ደብልቄ ምናምን ነው መስገድ የምችለው ወይንስ ደግሞ ዙሁር እስከሚመጣልኝ ድረስ መጠበቅ ነው ያለብኝ? ሶላትን ያለምንም ምክንያት ማሳለፍ ከታላላቅ ወንጀሎች ነው፣ የንፍቅና ባህሪ ነው። ሁለት ምክንያቶች ብቻ ናቸው አንድ ሰው ሶላት ሊያልፉት የሚችሉት። አንደኛ እንቅልፉን ተኝቶ ሊያልፈው ይችላል። ሁለተኛ ደግሞ ሰው ነውና የመርሳት ባህሪ ያለበት ረስቶ ሊያልፈው ይችላል። አውቆ ግን እያስታወሰ የሶላት ሰዓት እንደደረሰ እያወቀ ሶላቱን ማሳለፍ هذا من كبائر الذنوب ومن علامات المنافقين ولذلك قال النبي صلى الله عليه وسلم أثقل الصلاة على المنافقين صلاة العشاء وصلاة الصبح ولو يعلمون ما فيهما لأتوها ولو حبوا ነቢያችን ሰለላሁ ዐለይሂ ወሰለም በሙናፊቆች ላይ ከባባድ ሶላቶች የዒሻ ሶላትና የሱብሒ ሶላት ናቸው አሉ። በእነርሱ ላይ የሚገኘውን ምንዳ ቢያውቁ ኖሮ እየተንፏቀቁ መጥተው ቢሆን በሰገዱ ነበር አሉ። አውቆ ሆን ብሎ እነዚህን ማሳለፍ ከታላላቅ ወንጀል ነው። ቃለ الإمام عبد العزيز بن باز رحمه الله تعالى تفويت الصلاة وخاصة صلاة الفجر بسبب النوم أو غيره فإنه من علامات المنافقين ومن كبائر الذنوب አውቆ ሆን ብሎ ሶላትን ማሳለፍ በተለይ የሱብሒ ሶላት ይሄ ከንፍቅና መገለጫ ልክ እንዲሁ ደግሞ ከታላላቅ ወንጀሎች ነው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አንዱን ሰሃባ ያዝ አደረጉትና ምን አሉት? ላ ተትሩክ ሶላተከ ሙተዓሚደን ፈመን ተረከ ሶላተሁ ሙተዓሚደን ፈቀድ በሪአት ሚንሁ ዚማ አሉ። አደራ ሆን ብለህ ሶላትህን እንዳትተው አሉ። ሆን ብሎ መተው ማለትን ማለት ነው ከተባለ የአዛን ድምፅ እየሰማ ለሆነ ለምድራዊ ጥቅምና ስራ ብሎ ያንን አውቆ ሆን ብሎ ማሳለፍ። በእንቅልፍ ምክንያት እስከሆነ ተኝቶ ሊያልፍበት ይችላል። የዛኔ በተነሳቸው ሰዓት ስገደዋል። ረስቶስ ሊሆን ይችላል። መርሳት የሰው ልጅ ባህሪ ነውና የዛኔ አይወቀስም በሁለቱ ምክንያቶች። በሐዲስ ላይ እነዚህ ሁለቱ ምክንያቶች እንደማያስወቅሱ ሲናገሩ ምን አሉ? ቃለ ነብዩ ሰለላሁ ዐለይሂ ወሰለም መን ሰሚዐ النداء فلم يأتي إلى المسجد فلا صلاة له إلا من عذر قيل ما هو العذر قال المرض والخوف የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ከእናንተ ከወንዶች የአዛንን ድምፅ ሰምቶ ወደ መስጂድ በመሄድ ሶላት አልጀማዓ ያልሰገደ ቤቱ ቢሰግድ ሶላት የለውም አሉ። በሁለት ምክንያቶች ካልሆነ በስተቀር በሁለት ምክንያት የአዛን ድምፅ እየሰማህ ቢሆንም ቤት መስገድ ተፈቅዶልሃል። ምንድናቸው እነዚያ ምክንያቶች ተብለው ሲጠየቁ ጊዜ አልመረድ አሉ። የመጀመሪያው ህመም፣ ሰውየው ከታመመ ያ ህመሙ ወደ መስጂድ ለመሄድ ካላስቻለው ቤቱ መስገድ ይችላል። ሁለተኛ አልኸውፍ፣ ፍራቻ በቤትህና በመስጂዱ መካከል ለህይወትህ አስጊ የሆነ የሚያስፈራ ነገር ተገኘን በል፣ የዛኔ ቤትህ መስገድ ትችላለህ። ሽርጣ ለምሳሌ ሽርጣ ካለ በቤትህና መስጂድ መካከል ያዝ አድርጎ ጋማን ወደ ኢትዮጵያ የሚልክህ ከሆነ ሪዝቅ ሊቋረጥብህ ከሆነ እዛ አንተ ቤተሰብ የምትችል የምታስተዳድር ከሆነ ያ እስኪረጋጋልህ ድረስ ቤትህ መስገድ ትችላለህ። እዚህ ላይ ምን መሰለህ አሁን እኔ አሁን ዱባይ ነው ያለሁት። የሆነ እቃ አድርስ ተብዬ ላካለሁ ወደ ሆነ ቦታ። ከዛ ሹፌሩ ደግሞ የማይሰግድ ይሆንና አንዳንድ ጊዜ ያጋጥመኛል እዛ ቦታ ላይ ወይ አሱር ወይ ዙሁር በቃ እየነዳ እያለ ሊያመልጠኝ ነው። ሶላት እንስገድ ወደ መስጊድ አቁምና ምናምን ስፔሻል ሹፌሩን አይ እባክህ ምናምን ብሎ በቃ የሆነ ነገር እንትን ብሎ ያንን ሶላት ያስመልጠኛል ማለት ነው። ብዙ ጊዜ እያጋጠመኝ ስላስቸገረኝ ነው። ከዚህም በኋላ በቃ እንትን ሳልል ያ ሰዓት ያልፍና ድጋሜ ሶላት ደግሞ ይመጣል ማለት ነው። እንደዛ እየሆነ ስላስቸገረኝ ነው። እሺ መኪና ላይ ከሆናችሁ የሶላት ሰዓት ከደረሰባችሁ ሹፌሩን አቁምልን ብላችሁት እንድትሰግዱ አላቆመም ካለ ምንድነው ማድረግ ያለባችሁ? ቤታችሁ እስከምትደርሱ ድረስ የዚያ ሶላት ወቅት የማያልፍ ከሆነ ቤታችሁ ስትደርሱ ቶሎ ብላችሁ ወደ አድርጋችሁ መስገድ። ቤታችሁ እስክትደርሱ ድረስ ያ ሶላት የሚያልፍ ከሆነና ጊዜው የሚወጣ ከሆነ ደግሞ እናንተ መኪና ላይ መስገድ። መኪና ላይ መስገድ ይቻላል ወይ? አዎ ይቻላል። لأن النبي صلى الله عليه وسلم صلى على راحلته الله ملكتنا نبي صلى الله عليه وسلم بجملات ولا يسجدوا علينا وعلى قياس ذلك يجوز الصلاة على السيارة بزي قياس مسارات مكينا مسكر يشال النبي صلى الله عليه وسلم جملات ولا يتجاوزوا سجدوا ምንም እንኳን አንዳንድ ዑለሞች ግመላቸው ላይ የሰገዱት ሱና ሶላት ነውና ለዋጅቡ ሊሆን አይችልም ቢሉም ስህተት ነው። ለምን ከተባለ ነብያችን ሰለላሁ ዐለይሂ ወሰለም ዋጅብ ሶላት ከሆነ ግን እንዳትሰግዱ በግመል ላይ አላሉ፣ ሰግደው አሳይተዋል። ወታቸው አለ አይደል?
እንዳውም ምንድነው ያሉት በሌላ ሐዲስ ላይ ቃል ነብይ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አይነማ አድረከትከ ሶላት ፈሰሊ አሉ። የትኛውም ስፍራ ሆነ ሶላት ሰዓት ከደረሰብህ በዚያ ቦታ ላይ ስገድ አሉ። የትኛውም ስፍራ ሆነ የሶላት ሰዓት ከደረሰብህ ሲሉ ጊዜ ግመል ስፍራ ነው አይደለም? ስፍራ ነው። መኪና ምንድነው? ስፍራ ነው። በዚያ ቦታ ላይ ወርዳችሁ መሬት ላይ መስገድ የምትችሉ ከሆነ ዋጅብ ሶላት ከሆነ ወርዳችሁ መስገድ ገብታችኋል አይደል? ነገር ግን ካልቻላችሁስ? አልቻላችሁም ለመውረድ ቤቴ እንዳልደርስ ደግሞ መኪናው አላቆማ ላይ ማነው ጊዜው ሊያልፍ ነው። ቤቴ እስከደርስ ድረስ የሶላት ጊዜው የማያልፍ ከሆነ ችግር የለውም። ቶሎ ሲሄድ የሶላት ጊዜ ሳያልፍብኝ ቶሎ ሰግዳለሁ። እዛ እስከደርስ ግን ያኛው ቀጣዩ ሶላት ሊገባ ከሆነ ጊዜው ከሚያልፍ እዚያ መኪና ላይ ሰግዳለሁ ማለት ነው። ታዲያ መኪና ላይ እንዴት ነው የምንሰግደው? ቁመን ነው የምንሰግደው? እንወድቃለን እኮ። ቁጭ ብላችሁ መስገድ ትችላላችሁ። ማስረጃ ቃል ነቢይ ሰለላሁ ዐለይሂ ወሰለም ሰሊ ቃኢመን ፈኢን ለም ተስተጢዕ ፈቃዒደን ፈኢን ለም ተስተጢዕ ፈዐላ ጀንብ ፈኢን ለም ተስተጢዕ ፈአውሚ ኢማን። የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም ብናሉ ቁማችሁ ስገዱ። ቁማችሁ መስገድ ካልቻላችሁ ቁጭ ብላችሁ ስገዱ። ቁጭ ብላችሁ መስገድ ካልቻላችሁ ተኝታችሁ ስገዱ። ተኝታችሁ መስገድ ካልቻላችሁ በማመላከት በመጥቀስ ስገዱ ብለው ተናገሩ። ስለዚህ ቁጭ ብለህ መስገድ ትችላለህ። ቂብላውን በተመለከተ ነው ደግሞ ቂብላን ያልተቅጣጨ ቂብላውን በተመለከተ ቂብላ መስፈርት ነው። በነገራችን እና ውዶ ላይ እና ቂብላ መስፈርት ነው። አላህ በቁርአን ላይ ፈወሊ ወጅሀከ ሸጥረል መስጂዲል ሐራም ይላል። ሶላትን በምትሰግድ ጊዜ ፊትህን ወደ ቂብላ አቅጣጫ ዙር ብሎ ተናግረዋል። ሰሓቦች ከነቢ ሰለላሁ ዐለይሂ ወሰለም ጋር ሲሰግዱ በነበሩበት ጊዜ ስለ ቂብላ አቅጣጫ ምን አሉ? صلينا مع رسول الله صلى الله عليه وسلم إلى بيت المقدس نحو 16 شهرا أو 17 شهرا ثم أمر باستقبال القبلة فاستقبلنا. كنبي صلى الله عليه وسلم قال لأسرى سبستنا لأسرى سبات ورات ياكل ودا بيت المقدس أكتاجا زورا سجدا كزيام ودا قبلة أكتاجا زورو يبلو تئزاز متى إنيام ودا قبلة أكتاجا زورا الناس سجدنا يا يسجدوا البث بوتاس كاون درس ما انت بلو يترى ملس ጥያቄ ነው መልሱ። ግማሽ ሶላት ወደ ቤተል መቅደስ ግማሽ ሶላት ደግሞ ወደ ካዕባ አቅጣጫ የዞሩበት ያ ቦታ እስካሁን ድረስ ማን በመባል ይጠራል? የመስጂዱ ስም መስጂድ ተሰርቶበታል። ማን ተብሎ ይጠራል? መዲና ላይ ምን አልሽኝ? የሁለት ቂብላች መስጂድ ነው። መስጂድ አልቂብለተይን ይባላል። መስጂድ አልቂብለተይን የሁለቱ ቂብላ ባለቤቶች መስጂድ ነው። ምክንያቱም ነቢ ሰለላሁ ዐለይሂ ወሰለም ወዲያው ሁለቱን ረካ ሰግደው እንደጨረሱ ወደ ቤተል መቅደስ እየሰገዱ ወዲያው ወደ ካዕባ ዙር የሚል ትእዛዝ መጣ። ወዲያው የአላህን ትእዛዝ ፈጸሙ። አላህ እንዲህ አድርግ ካላቸው ወዲያው ነበር የሚያደርጉት። ወዲያው ቆይ አንዴ ትንሽ ልጠብቅ አይሉም ነበር የአላህን ትእዛዝ። ለዚህ ነው እናታችን አይሻ ተጠየቀች፣ كيف كان خلق رسول الله صلى الله عليه وسلم ተባለች። ከነቢ ሰለላሁ ዐለይሂ ወሰለም ህልፈት በኋላ ሰዎች መጥተው ጠየቋት፣ አንቺ የምእመናን እናት ሆይ እስኪ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ባህሪ ምን ነበር ግለጭልን ንገሪን አላት። ከዚያ እንዳለች ታውቃላችሁ? እንዲህ ነው ብላ መዘርዘር አልፈለገችም። هل قرأت القرآن አለችው ጠያቂውን። ቁርአንን አንብበሃል አለችው። ቃለ በላ አዎ አንብቤያለሁ አለ። ካነ خلقه القرآن አለች። የእርሱ ባህሪ ቁርአን ነበር አለች። ያ ማለት በቁርአን ላይ የምታየውን ትእዛዛት ሁሉ እንዳለ ፈጽሟቸዋል። አድርግ የተባለውን ሁሉ አድርጓቸዋል። አታድርግ የተባለውን ሁሉ ተከልክሏቸዋል። ካነ خلقه القرآن ባጭሩ የእርሱ ባህሪ ልክ ቁርአን ላይ በተገለጸው መልኩ ነበር። የጽድቅነት ጥግ ማለት ነው። አምላክ አድርግ ተብሎ የታዘዘው ሙሉ ትእዛዝ የፈጸመ አታድርግ ተብሎን ሙሉ የራቀ ነቢ ዓለይሂ ሰላቱ ወሰላም። እሺ እና ቂብላን በተመለከተ የነቢ ሰለላሁ ዐለይሂ ወሰለም ግመል በሚሰግዱ ጊዜ መቼም ቂብላን ቀጥ ብላ ይዛ የምትሄድ አይደለችም። ስለዚህ እሱ ያኔ ተጽዕኖ አያደርግም። እሺ ወንድም ምንም እንኳ አንዳንድ ዑለሞች ለዋጅብ ሶላት በፍጹም አይሆንም ብለው የተናገሩበት አለ። እሱ ማስረጃ ሊሆን አይችልም። ነቢ ሰለላሁ ዐለይሂ ወሰለም ተክሱስ አላደረጉም ለዋጅብ ለሱና ምናምን ብለው በዚያ ላይ ሰግደው ሶላትን አሳይተዋል የሚለው ነው። ስለዚህ ወቅቱ ሊያልፍብህ ከሆነ ቀጣይ ሶላት እስኪመጣ ድረስ አንተ የዛኔ መኪና ላይ መስገድ ትችላለህ። ቂብላውን ቢቀያየርም እንኳን መኪናው። አይ ኡስታዝ ልጨርስ አንዴ።
እሺ አንዴ ውዱ ከሌለንስ ብሏል። መኪና ላይ ነው ያለው ሰውዬ፣ ውዱ የለውም። ቀጣይ ሶላት እስኪገባ ድረስ ሊያልፍበት ነው። እዛ ቤቱ ሊደርስ አይችልም፣ መኪና ላይ ያለ። ስለዚህ ሰው ተይሙም ያደርጋል። አላህ ስብሐነሁ ወተዓላ ውሃ በሌለበት ቦታ በአፈር ተይሙም እንድናደርግ ይፈቅዳል። በቁርአን ላይ ሲናገር ምን አለ? ወኢን ኩንቱም ጁኑበን ፈጠሃሩ ወኢን ኩንቱም መርዳ አው ዐላ ሰፈሪን አው ጃአ አሐዱን ሚንኩም ሚነል ጋኢጢ አው ላመስቱሙ ኒሳአ ፈለም ተጅዱ ማአን ፈተየመሙ ሰዒደን ጠይበን፣ ውሃ ካላገኛችሁ በንጹህ አፈር ተይሙም አድርጉ ብሏል። እሺ ተይሙም እንድናደርግ አፈር ከሌለስ? ታክሲ ውስጥ ነው ያለው። እዚህ ላይ ዑለሞች ምን እስቲንባጥ አደረጉ? በግድግዳው ተይሙም ማድረግ ትችላለህ። ግድግዳው ላይ ተይሙም ማድረግ ትችላለህ። ይሄ ነው አላህ አለ። እሺ ላከላህ እሱ ሌሎች ቤተሰቦች ደግሞ ያው ሰዓት ብዙ ሰዓት ስለበላሁኝ ይቅርታ። አትጨርስም እንዴ? አትጨርስም እንዳለች እሺ ጥያቄሽ እንዳታሰሩልኝ ብዬ ነው። እንትን ሙሉውን በግነሱ በዛ ጉዳይ ላይ በጣም እያስጨነቀኝ ነው። ሙሉውን መብላት አለባቸው ወይ ለሌላ ሰውም ሼር ማድረግ አለባቸው? አረ ሙሉውን ይብሉት፣ እኛም እንበላለን ከጠሩ። ሽክራን ኡስታዝ፣ ያላህ ይጠብቅ። ሽክራን ተማመነ ያብሉን እንጂ አንድ በግሙ እጠራለሁ። በቃ ትመጣለህ። ወዐለይኩም ሰላም ወረሕመቱላሂ ወበረካቱ። እሺ እኔ ጥያቄ አለኝ። ባለትዳር ነኝ፣ ግን ሳገባ ባሌ ያኔ በቤተሰብ ነው ያገባሁት ማለት ነው። ከተጋባን 5 ዓመት እየሆነን ነው። የዛኔ ስንጋባ በቤተሰቦች ልጁንም አላውቀውም፣ እሱም አያውቀኝም። እሱም በቤተሰብ ነው፣ እኔም ቤተሰብ ነው። ግን ያኔ ተፈላልገ እንደዚህ እኔ ልጁን እንደዚህ ይሁ ምናምን ሲሉኝ እኔ ልጁን አልፈልገውም፣ ያኔ ማግባት አልፈልግም በሰዓቱ ምናምን ብዬ እምቢ አልኩኝ። ግን ግዴታ ታገቢያለሽ ተብዬ አገባሁ። አይሰማም? እሺ ወደዛ ነች። ተገባን አሁን 5 ዓመት ሆኗል። ግን በአንድ የኖርነው 2 ዓመት ነው ማለት ነው። 2 ዓመት ስንኖር የመጀመሪያው ዓመት ስንኖር እኔ አልፈልግም ያኔ ለቤተሰብ ስለሆነ ብዬ ነው እንጂ አንተ ጋር መኖር አልፈልግም ብዬ ብዙ ቀን እየተጣላን ሄዳለሁ። ከዛ በመሀከል ታመመ። ሁለት ነው። እሺ ዘመኑ ይባላል። በመሀከል ሲታመም እንዴት እንደዚህ እየታመመ ነው እንዴ ፍች መጠየቅ አትችይም እና ደግሞ መውጣት አትችይም ማለት ተቀመኩኝ። ከዛ ከዲያናም በኋላ ደግሞ አልቆየም 2 ዓመት ሞላን። ወዲያውኑ መጣሁኝ ስደት አለ ማለት ነው። እሺ ተዛሰረ በዚህ መጥቼ አንስማማም። ያኔ ሲደውልልኝም ስናወራ ምናምን አንግባባም። በወሬም በምንም ነገር ልንግባባ አልቻልንም። እኔም ደግሞ እሱን ሀቅ ብርም ላኪልኝ ስለኝ አልክለትም። እሺ ብር ካላክሽልኝ ምን ያኔ ምን ታረጊልኛለሽ ምናምን እያለ እሱም ይናደዳል። ከዛ እየተናደድ እያለ ወደዚህ እመጣለሁ ብሎ እሺ ከመጣህ ችግር የለውም ብዬ የፓስፖርት ማውጫ ምናምን ብር ላኩለት ማለት ነው። እሺ ብር ልኬለት ከዛ በመሃል አሁን መልሶ ታመመ። እሺ አሁንም ታሞ ያኔ አንተን የሚያመው እንደ ሲህር ነገር ምናምን ነው ማለት ነው። የሐኪም ቁርአን ቤተሰቦቹ ቁርአን ምናምን ሰዱ ስላቸው ምናምን እንደዚህ ያን ያክል ደካማ ናቸው ቤተሰቦቹ ማይወስዱት። እሱም አሁን ታሞ ነው ያለው። ስናወራ ምናምን እንደዚህ በቃ እሱ ሌላ ትታኛለች ምናምን እያለ ነው የሚያወራው ማለት ነው። እዛ ቤተሰቦችም ጋር አይስማማም። እኔ አሁን ብር ማስገባው ለቤተሰቦቼ ነው። ያኔ የሚያደርጉልኝ ነገር የምፈልገው የሚያስገባው ለሱ ነው። እንዴት ይታያል? ያን ለሱ ብር አልሰጠውም። ሴት ልጅ ሰርታ የምታገኘው ገንዘብ የራሷ ገንዘብ ነው። ከባል ጋር ስምምነት የተደረገበት ገንዘብ ሲቀር፣ ስለዚህ በራሷ በሆነ ገንዘብ ላይ ባሏን የማስተዳደር ግዴታ የለባትም። በአጠቃላይ ሴት ልጅ በራሷ በሆነ ገንዘብ ላይ ለቤተሰቦቿ መርዳት ትችላለች። ስለዚህ ችግር የለውም። በዚህ ባደረግሽው ነገር ላይ ወንጀል የለብሽም።
እሱን በተሻለ እያገሸው ነው እየረዳኸው ነው። ከአላህ ዘንድ አጅር ታገኛለች። እሺ ግን አሁን እሱ ያኔ በጣም ነው የሚናደደው እና ደግሞ ስናወራ ምናምን አንግባባም። ያኔ እኔ ደግሞ ከመጣሁ ያመኛል ስኳር ምናምን ስላለብኝ ትንሽ ተተናገረ በጣም ነው የምናደደው። ያኔ ምንድነው የምታረው? ያኔ እንትን አይደለም መጣልታግስ መልስለታለሁ ሲናገረኝ። ምን እናድርግ ታዲያ? ጥያቄ ያኔ እኔ አልፈለኩም እሱ ስለታመመ ብቻ ነው እንጂ እኔ አልፈልገውም ብዬ ፍቺ መጠየቅ እችላለሁ። አልችልም። ሰውየው በሽተኛ ነው ታሟል? አዎ። የአእምሮ ህመምተኛ ሆኗል? አዎ። ያኔ እንደዚህ ሁሉን ነገር አስቦ አይናገርም። እንደፈለገ ነው እሱ። ያኔ ያማዋል። ትክክል አይደለም ወንጀላው። እሺ ሴት ልጅ ባሏ ከታመመባት በተቻላት አቅም ከጎን ሆና ልታሳክለው እንዲሁም ደግሞ ልትረዳው ልታግዘው ይገባል። ያ ሆኖ ጥቅማ ምንም አይነት ተገኘ የአእምሮ ህመምተኛ ከሆነ እንዳለችው ከዚህ ሰው ጋር የመቀጠል ግዴታ አይኖርባትም። የራሷ ህይወት ልትይዝ ትችላለች። አላህ ሱብሓነሁ ወተዓላ ኢምሳኩን ቢማዕሩፍ ኢላው ተስሪሑን ቢኢሕሳን ይላል። ሴቶችን ካገባችኋቸው በእናንተ እጅ ከገቡ የዛኔ በመልካም አስተዳድሯቸው፣ ካልሆነ ደግሞ ያን ካልቻላችሁ በሰላም ተለዩዋቸው ብሎ ተናግሯል። የራሷ ህይወት ይኖራታል ከዚያ በኋላ። ስለዚህ ነው በቻልሽው አቅም ለማስተዳደር ማነው ለማሳከምና ለመርዳት ሞክሪ፣ ጣሪለት። መፍትሄ ከተገኘ እሰየው፣ ካልተገኘ የራስሽ ህይወት የምትመሰርችበት መንገድ ከዚያ በኋላ ይፈጠራል ማለት ነው። እሺ ሁለተኛ ደግሞ አሁን ስለታመመ ለቤተሰቦቼ እየሄደ ሚስቴን ወይ አፋቱኝ ወይም ደግሞ ሌላ ማግባት እችላለሁኝ እያለ ያወራል። ፈትቻታለሁ ቢል ይወርዳል። ያኔ እኔ ስለታመመ ነው ይላሉ እነሱ። የአእምሮ ህመምተኛ ሰው የሚናገረው ንግግር አይያዝም። ስለዚህ ምንድን ነው የሚደረገው? ሸሪዓ ፍርድ ቤት ሄዶ ውክልና ሰጥተሻቸው እነሱ ሰዎች ኒካህን ያሰሩ ከሸሪዓ ፍርድ ቤት ዘንድ አይምሮ አንድ ሰው ኒካው አይወርድም። ፈትቻለሁ ቢልም ራሱ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ሩፊዐ አልቀለም ዐን ሰላስ ዐን አልመጅኑን ሐታ የፊቅ ወዐን አልሰጊር ሐታ የብሉግ ወዐን ናኢም ከሶስት አካሎች ብዕር ተነስቶላቸዋል። ያ ማለት የሚናገሩት ነገር አይጻፍም፣ አይያዝም። ወንጀል ቢናገሩ ራሱ አንደኛ የአእምሮ ህመምተኛ የሆነ ሰው ወደ ንጹህ አእምሮ እስኪመለስ ድረስ የሚናገረው ሁሉ የፈለገ ቢናገር የፈለገ ቢጠጣ ቢያጨስ ቢቀር ይሄ ሰውዬ ይቆጣል። ምክንያቱም በዚያ ቅጽበት አእምሮን እየተጠቀመ ስላልሆነ። በዚህም ሰዓት ጠላቁል መጅኑን ለምታ ዑለሞች ምን አሉ? የእብድ ሰው ፍች ኒካህ አይወርድም፣ ፈትቻለሁ ቢል ራሱ። ነገር ግን እሱ ያንን ነገር ወደ ሸሪዓ ፍርድ ቤት ሄዳ ኒካህ ማሰረት ትችላለች። እሺ እሺ ሰዎች ጥያቄ አላችሁ? يلا ننزل تحت። ጥያቄ የሌላችሁ አትላኩሽ ልጆች፣ ጥያቄ የሌላችሁ አትላኩ። እችን የሁለት ሰዎች ምልክት አትጫናት። ኩሽ ወደዚህ ነው የምትሰዳቸው። እሺ ቲክቶክ ከፍተህ ከሆነ የሰጣችሁ አትንኩ። ዝም ብላችሁ አድባችሁ አዳምጡ። አትነካኩ። ጥያቄ የሌላችሁ አትላኩ። ለማንኛውም ጥያቄ ያለው ብቻ ይላክ። 86 ቁጥርን ይጻፍ። ጥያቄ የሌለው ደግሞ 96542ን ይጻፍ። እሺ ሰላም አለይኩም። ሰው አለይኩም ሰላም ወራህመቱላሂ ወበረካቱ። መጀመሪያ አላህ አፍያን ሙሉ አፍያን ይስጥ። አሜን። እኔ ያለኝ ጥያቄ ሆነች ሴትዮዋ አካል ጉዳተኛ ናት። እሺ ካልተሳሳቱ 2007 ምናምን ይመስለኛል አዲስ አበባ ውስጥ ነው። መጀመሪያ ላይ አቀርብላት ነበር። እሺ
የባልትና በርበሬው ነገር ስትፈልግ እኔ ያቀርብላታለሁ እዛው ሰራለሁ። የሆነ ሰዓት ላይ ብር አበድርኝ ብዬ 1000 ብር ተቀብያት እኔ በዛው ያ በእናያ ሲኖሩ ጊዜ ነው እኔ እስር ቤት ገባሁኝ ማለት ነው። እሺ ከ3 ወር በኋላ በዋስ ተፈታሁኝ። ጃልሜዳ የሚባል ሰፈር አለ በቁልፌ ሄጄ እዛ አካባቢ ፈልጋት መኖሪያ ቤቷን አላውቀውም፣ ምግብ ቤቷን ነው የማውቀው። አጣኋት ሴትዮዋን። እሺ ከዛ በተቻለኝ አቅም ግን እዛ አካባቢ የነበሩ ሱቆችንም ምግብ ቤቶቹንም የደረሰች ምናምን ብዬ ስጠይቅ ምንም ቦታዋን ያለችበት የሚያሳውቀኝ ምንም ሰው አጣሁኝ። ሴትዮዋ ምንም አካል ጉዳተኛ ናት። እጇ ነው የሚንቀሳቀሰው፣ በዊልቸር ነው የምትሄደው። እሷን ማግኘት ስላልቻልኩኝ እኔ ይሄ ብር በምን አይነት መልኩ ነው እኔ ከኔ ራስ መውረድ የሚችለው? እሺ አንድ ሰው የሰው ገንዘብ ካለበት ለዚያ ሰው የመለሰለት ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ من كانت عنده مظلمة لأخيه فليتحلله اليوم قبل أن لا يكون دينار ولا درهم كأن أنت የወንድሙ ሐቅ ያለበት ሰው ካለ ከወዲሁ ገንዘብ የማይጠቅምበት ቀን ቂያማ ቀን ከመምጣቱ በፊት ከወዲሁ ምድር ላይ ሳለ ለዚያ ሰውዬ ሄዶ ሐቁን ይክፈለው ወይንም አውፍታ ይጠይቀው ብሎ ተናግረዋል። ነገር ግን ያን ሰው ማግኘት የማትችል ከሆነ እንዴት ነው የምታደርጉት ከተባለ በዚያ ሰው ስም ሰደቃ ማድረግ። ይሄ ነው በቃ። እዚያ ሰውዬ ምንዳ ይደርሰዋል፣ ምንዳ ይጻፍለታል። እሺ ያኔ ምንም እስካሁንም እጠይቃለሁ፣ እፈልጋታለሁ፣ ምንም ማግኘት አልቻልኩኝም። ለማንኛውም ለተቸገረ አካል ሰደቃ ሴትዮዋ ወይችን ስለምትሄድ እኔ በጣም ፈርቻለሁ። ብዙ ቀን እገባለሁ ያስገቡኝ እያልኩኝ ማለት ነው። መርሐባ። አዎ ይሄ የሰው ሐቅ መፍራታችሁ ይሄ የኢማናችሁን ጥንካሬ ነው የሚያሳየው። ذلك ومن يعظم شعائر الله فإنها من تقوى القلوب የአላህን ህግጋት በልቡ የሚያከብር ሰው ይህ ከልቡ የአላህ ፍራቻ እንዳለው ያሳያል። ከልብ ፍራቻ ነው። ነገ ከአላህ ፊት እቆማለሁኝ የሰው ሐቅ ይዤ እጠየቃለሁኝ ብሎ የሰው ሐቅ ለመመለስ የሚጥር ሰው ለአላህ ያለውን ፍራቻ ያሳያል። አላህ ይጨምርላችሁ። ሰለፎች ልክ እንዲህ ነበሩ። ያለፈ ወንጀላቸውን አስታውሰው በዚያ ያለቅሱ ነበር። ነገ ከአላህ ፊት እንቆማለን እያሉ ያስቡ ነበረ። ይሄ ነው ወደ ጌታዬ እመለሳለሁኝ ብሎ ሰውየው መፍራቱ هذا يدل على إيمانه وعلى تقواه والذين يؤتون ما آتوا وقلوبهم وجلة أنهم إلى ربهم راجعون የኔ ትክክለኛ ባሪያዎች እነዚያ ናቸው የሚሰሩትን ስራ ሰርተው وقلوبهم وجلة ልባቸው የምትፈራ የሆነች ነች أنهم إلى ربهم راجعون እነርሱ ወደ ጌታቸው ወደ አላህ እንደሚመለሱ ነገ ከአላህ ፊት እቆማለሁኝ ስለ ሰዎች ሐቅ እጠይቃለሁኝ ለምንድን ነው የሰውን ሐቅ የማልመልሰው ብሎ የሚያስብ ሰው የሚጨነቅ ሰው ይህ ከአላህ ዘንድ ትልቅ ምንዳ ያስገኘዋል። በልቡ የአላህ ፍራቻ እንዳለ ያሳያል። ስለዚህ የሰው ሐቅ ያለባችሁ ካላችሁ መልሱ፣ አደራ መልሱ። እሺ በጣም ሹክር። ሰላም አለይኩም። ልጆች ከሚረብሽ ቦታ ራቁ እንጂ። ሰላም አለይኩም። አይሰማም? በቃ ቁርአን ማንጋ አንድ የሚያደርጉት እስኪ ትንሽ ቁርአን። ሰላም አለይኩም። አይሰማም? أعوذ بالله من الشيطان الرجيم بسم الله الرحمن الرحيم تبارك الذي نزل الفرقان على عبده ليكون للعالمين نذيرا
الذي له ملك السماوات والأرض ولم يتخذ ولدا ولم يكن له شريك في الملك وخلق كل شيء فقدره تقديرا واتخذوا من دونه آلهة لا يخلقون شيئا وهم يخلقون ولا يملكون لأنفسهم ضرا ولا نفعا ولا يملكون موتا ولا حياة ولا نشورا وقال الذين كفروا إن هذا إلا إفك افتراه وأعانه عليه قوم آخرون فقد جاءوا ظلما وزورا وقالوا أساطير الأولين اكتتبها فهي تملى عليه بكرة وأصيلا قل أنزله الذي يعلم السر في السماوات والأرض إنه كان غفورا رحيما وقالوا ما لهذا الرسول يأكل الطعام ويمشي في الأسواق لولا أنزل إليه